አክቲቭ ትራንስፖርት ነው በዚህኛው ፓርት የምናየው። ትራንስፖርት በኢነርጂ ኮንሱም ከሚያደርጉት አንጻር አክቲቭ እና ፓሲቭ ትራንስፖርት ብለን አይተን ነበር። አክቲቭ ውስጥ እነ ዲፊውዥን እና ኦስሞሲስ እንደሚመደቡ የተወሰኑትን ለማየት ሞክረን ነበር። አሁን ደግሞ በአክቲቭ ውስጥ ያሉትን እናያለን ማለት ነው። ኢነርጂ ኮንሱሚንግ ትራንስፖርት ኦፍ ሞሌኪውልስ ኦር አየንስ አክሮስ የሜምብሬን አጌንስት ኢትስ ናቹራል ቴንደንሲ ቱ ዲፊውዝ ኢን ኦፖዚት ዳይሬክሽን ማለት ነው። ፓሲቭ ትራንስፖርትን ምን ብለን ነበር ያየ ነው? አጌንስት ኮንሰንትሬሽን ግሪደንት ትራንስፖርቱን ነው ብለን ነበር እና ኮንሰንትሬሽን ግሪደንቱን በመከተል ትራንስፖርት ሲካሄድ ነው። ይህም ማለት ምን ማለት ነው? ከፍተኛ የሆነ ኮንሰንትሬሽን ካለበት ወደ ዝቅተኛ ወደ ሎ ኮንሰንትሬሽን ትራንስፖርት የሚደረገው ነው ፓሲቭ ትራንስፖርት ያልነው። ግን እዚህ ጋር አክቲቭ ትራንስፖርት ስንል የእሱ ተቃራኒ ነው የሚሆነው ማለት ናቹራል ቴንደንሲውን አጌነስት በሚያደርግበት መንገድ ማለት ነው። ናቹራሊ ስናይ ከፍተኛ መጠን ካለበት ወደ አነስተኛው ነው ትራንስፖርት መኖር የነበረበት። ግን አክቲቭ ትራንስፖርት ላይ ኢነርጂን በመጠቀም ሎ ኮንሰንትሬሽን ካለበት ወደ ሃይ ኮንሰንትሬሽን ነው ማለት ነው ትራንስፖርቱ የሚሆነው ማለት ነው። ዘ ሙቭመንት ኦፍ ሞለኪውልስ ኢዝ ኢን ዋን ዳይሬክሽን ኦንሊ አላይክ ዲፊውዥን ማለት ይህን ሰዓት ሙቭመንቱ ምንድን ነው የሚሆነው? ወደ ዋን ዳይሬክሽን ብቻ ነው የሚሆነው ማለት ነው። ራንደምሊ ሳይሆን አንድ ዳይሬክሽን ላይ ብቻ ነው የሚሄደው ማለት ነው። ኢነርጂ ሰፕላይድ ባይ ኤቲፒ ኢነርጂ ካሪየር ሜድ ኢን ሪስፓይሬሽን ማለት ነው። ይህን ደግሞ ትራንስፖርት ለማድረግ ኢነርጂ ይጠቀማል ብለን እና ይህን ኢነርጂ ከየት ነው ሰፕላይ የሚደረገው? ከኤቲፒ ማለት ነው። ኤቲፒ የምንለው ስለዚህ ኢነርጂ ካሪየር ሜድ ኢን ሪስፓይሬሽን በሪስፓይሬሽን የሚገኘው ማለት ዘ ሴል ሰርፌስ ሜምብሬን ኦፍ ሞስት ሴልስ ሃቭ ሶዲየም ፓምፕ እና ፖታሽየም ፓምፕ አለ አብዛኞቹ ሴሎች ማለት። ሶዲየም ፓምፕ ማለት ምን ማለት ነው? ዳት አክቲቭሊ ሙቭስ ሶዲየም አይን ፍሮም ኢንሳይድ ቱ አውትሳይድ ዘ ሴል ኤንድ ካፕል ዊዝ ማለት ነው። ይህ ሴሎች ከውስጣቸው ሶዲየምን ወደ ውጭ ፓምፕ የሚያደርጉበት። ፖታሽየም ፓምፕ የምንለው ደግሞ ከአውትሳይድ ወደ ኢንሳይድ ሴል ፖታሽየምን ፓምፕ የሚያደርግ ነው። ይሄ ደግሞ የሁለቱ አብሮ ፖታሽየም እና ሶዲየም ፓምፕ አብሮ መሆኑ የካሪየር ፕሮቲን ዛት ስፓንስ አክሮስ ዘ ሜምብሬን ዋን ሳይድ ቱ ዘ አዘር በዛ ነው የሚካሄደው ማለት ነው። የካሪየር ፕሮቲን አለ ብለን አውርተናል ከዚህ ቀደም በነበሩ ፓርቶች። በዛ ፕሮቲን ፓርት ነው ማለት ነው ሶዲየሙ ከውስጥ ወደ ውጭ የሚወጣው፣ ፖታሽየሙ ደግሞ ወደ ውስጥ የሚገባው ማለት ነው። ይሄ ሲሆን እንዴት ነው? ሁለት ፖታሽየም አይን ወደ ሴል ውስጥ ሲገባ 3 ሶዲየም አይን ከሴል ውስጥ ይወገዳል ማለት ነው። ዘስ የፖቴንሻል ዲፈረንስ ኢዝ ቢልት አፖን አክሮስ ዘ ሜምብሬን ዊዝ ዘ ኢነር ሳይድ ኦፍ ዘ ሴል ቢንግ ኔጌቲቭ ስለሆነ ማለት ነው። ዚስ ቴንድ ቱ ሪስትሪክት ዘ ኢንትሪ ኦፍ ኔጌቲቭሊ ቻርጅድ አይንስ ኦር አናይንስ ሰች አስ ክሎራይድ ኢን ፋቨሪንግ ዲፊውዥን። አሁን ሴሉ ውስጡ ኔጌቲቭሊ አይን ስለሆነ ፖዚቲቭን አትራክት የሚያደርገውና ይሄ መሆኑ ደግሞ ኔጌቲቭ አይን ጋር ኔጌቲቭ ከኔጌቲቭ ሪፔል ይገፋፋሉ አይደል የሚለው ህጉም። ስለዚህ ኔጌቲቭ ሊሆኑ አይኖች እንዳይገቡ ያደርጋል ማለት ነው። ጋ በምስሉ ላይ የምትመለከቱት 2 ፖታሽየም ወደ ሴሉ ሲገባ 3 ሶዲየም ከሴሉ ወደ ውጭ ይወጣል የሚለውን ለማሳየት ነው። ዘ ፓምፕ ኢዝ ኦልሶ ኢምፖርታንት ነው። ይህ ፓምፕ የሶዲየም ፖታሽየም ፓምፑ በጣም ጥቅም አለው። የሚሰጠው ጠቀሜታ ምንድን ነው? አንደኛ ሜንቴኒንግ ኤሌክትሪካል አክቲቪቲ ኢን ዘ ነርቭ ኤንድ መስል ሴል ነው። ነርቭ ሴል እና መስል ሴሎች የተለያዩ ኤሌክትሪካል አክቲቪቲዎች አሉ። እነዚህ አክቲቪቲዎች ደግሞ የሚሰሩት በሶዲየም እና በፖታሽየም ነው። ያን በማድረግ ኤድ ያደርጋል። ሌላኛው ድራይቪንግ አክቲቭ ትራንስፖርት ኦፍ ሳም አዘር ሳብስታንስ ሰች አስ ሹገርስ ኤንድ አሚኖ አሲድ ማለት ነው። የሹገር እና የአሚኖ አሲድን አክቲቭ ትራንስፖርት ላይ የሚሰጠው ጥቅም አለ ማለት። ኢን አዲሽን ሃይ ኮንሰንትሬሽን ኦፍ ፖታሽየም አር ኒድድ ኢንሳይድ ሴል ኦፍ ፕሮቲን ፎር ፕሮቲን ሲንቴሲስ ግላይኮላይሲስ ፎቶሲንቴሲስ ኤንድ አዘር ቫይታል ፕሮሰስ ማለት። ይሄ የፖታሽየም ኮንሰንትሬሽን ከፍተኛ ወደ ሴል ውስጥ ፖታሽየም ሲገባ ሶዲየም ይወጣል ነው ያለው እና ፖታሽየም ሴል ውስጥ በጣም ያስፈልጋል። ስለሚያስፈልግም ነው ያ የሚሆነው። ለምንድን ነው የሚጠቅመው? ፕሮቲን ሲንቴሳይዝ ለማድረግ፣ ግላይኮላይሲስ ለማካሄድ፣ ፎቶሲንቴሲስ ለማድረግ እና ሌሎች ፕሮሰሶችን ለማካሄድ ፖታሽየም ሴል ውስጥ ስለሚያስፈልግ ነው ይሄ ጥቅም አለው የተባለው ማለት ነው። ሶዲየም ፖታሽየም ፓምፕ ፕሌይስ 3 ኢምፖርታንት ሮሎች አሉ። አንደኛው ኢስታብሊሽ ሶዲየም ኤንድ ፖታሽየም ኮንሰንትሬሽን ግሬዲየንት አክሮስ ዘ ፕላዝማ ሜምብሬን ኦፍ ዘ ሴልስ ኢምፖርታንት ኢን ነርቭ ኤንድ መስል ቱ ጀነሬት ኤሌክትሪካል ሲግናል። ይህ ቅድም እንዳወራ ነው ማለት ነው። የፖታሽየም እና የሶዲየም ኮንሰንትሬሽን ግሬዲየንት ፕላዝማ ሜምብሬን ላይ ያስፈልጋል። ለምን? የነርቭ እና የመስል ሴልን ኤሌክትሪካል ሲግናልን ጀነሬት እንዲያደርጉ በመርዳት ማለት ነው። ሌላኛው ኢነርጂ ዩዝድ ቱ ራን ዘ ፓምፕ ኦልሶ ኢንዳይሬክትሊ ሰርቭስ አስ ዘ ኢነርጂ ሶርስ ፎር ዘ ኮ ትራንስፖርት ኦፍ ግሉኮስ ኤንድ አሚኖ አሲድስ አክሮስ ዘ ሜምብሬን። ከላይም እንዳወራ ነው አብሮ ትራንስፖርት ለማድረግ ሲጠቀሙ ልክ ከነሱ ጋር በተጨማሪ ግሉኮስንና አሚኖ አሲድን ትራንስፖርት ለማድረግ ይጠቀማሉ ማለት ነው። ይህ እዚህ ጋር እንግዲህ እስካሁን ድረስ ያየናቸውን የትራንስፖርት ሜካኒዝሞች ልዩነታቸውን የሚያወራው ማለት ነው። ፎር ኤግዛምፕል ዲፊውዥን፣ ኦስሞሲስ፣ ፋሲሊቴድ ዲፊውዥን፣ አክቲቭ ትራንስፖርት አሉ ብለናል።
አክቲቭ ናቸው ፓሲቭ ናቸው የምንለው አክቲቭ የምንለው ኢነርጂ የሚጠቀመውን እንግዲህ ኦር ትራንስፖርቱ ከሎ ወደ ሃየር የሚሆን ነው። ፓሲቭ የምንለው ደግሞ ከሃይ ወደ ሎ የሚኖር ያን ዲፈረንስ ነው የሚያወራው እዚህ ጋር እና ዲፊዥን ኦስሞሲስ እና ፋሲሊቴትድ ዲፊዥንን ካየን ሶስቱም ፓሲቭ ትራንስፖርት ሜካኒዝም ነው የሚጠቀሙት ማለትም ምንም አይነት ኢነርጂ አይጠቀምም ነው። ሄራዝ አክቲቭ ትራንስፖርት ግን አክቲቭ ነው ማለትም ኢነርጂ ይጠቀማል። ኦር ትራንስፖርቱ ከሎ ኮንሰንትሬሽን ወደ ሃይ ኮንሰንትሬሽን ነው ማለት ነው። በእነሱ ሙቭ የሚደረጉት ሞለኪሎች ምንድን ናቸው የሚለውን ስናይ ደግሞ ዲፊዥን ላይ በጣም ስሞል የሆኑ ሞለኪሎች እና ከዛ በተጨማሪ ደግሞ ሃይድሮፎቢክ ናቸው። ሃይድሮፎቢክ ማለት ከወተር ጋር ሪያክሽን መፍጠር የማይችሉ ነገሮች ናቸው ማለት። ኦስሞሲስ ላይ ካየን ደግሞ ወተር ነው ትራንስፖርት የሚደረገው። ፋሲሊቴትድ ዲፊዥን ደግሞ ኤኒ ነው ማንኛውም ሊሆን ይችላል፣ ግን ስፔሲፊክ የሆነ ትራንስፖርተር አለው ማለት ያን ትራንስፖርት ለማድረግ ማለት ነው። ያን ትራንስፖርት የሚያደርገው የሆነ ትራንስፖርት ሚዲየም አለው ማለት ነው። አክቲቭ ትራንስፖርትን ስናይ እዚህ ላይም ኤኒ ነው፣ ስፔሲፊክ ትራንስፖርተር አለው። ዳይሬክሽንን ስናይ ዲፊዥን ዳውን ግሪደንት ነው፣ ቱዋርድስ ወደ ሎ ኮንሰንትሬሽን ነው፣ ከሃይ ኮንሰንትሬሽን ወደ ሎ ኮንሰንትሬሽን ነው። ኦስሞሲስም ልክ እንደዛ ቱዋርድስ ሃይ ኮንሰንትሬሽን ኦፍ ሶሊድ ወዳለበት ነው። ማለትም ሃይ ኮንሰንትሬሽን ኦፍ ወተር ካለበት ወደ ሎ ኮንሰንትሬሽን ኦፍ ወተር ወዳለበት ወይ ሎ ሶሊድ ካለበት ወደ ሃይ ሶሊድ ማለት ነው። ፋሲሊቴት ዲፊዥን ወደ ዳውን ግሪደንት ነው ቱዋርድ ሎ ኮንሰንትሬሽን ነው። ግን አክቲቭ ትራንስፖርት ኢን ኦር አውት ዲፔንድስ ኦን ትራንስፖርት በትራንስፖርቱ ተሩ ዲፔንድ በመሆን ነው ማለት ነው። ኢነርጂ ኒድድ የሚለው ፓሲቮቹ ሶስቱም ኢነርጂ አይፈልጉም። አክቲቭ ትራንስፖርቱ ግን ኢነርጂ ይፈልጋል። ፕሮቲን ያስፈልጋሉ የሚለውን ዲፊዥን እና ኦስሞሲስ አይፈልጉም። ግን ፋሲሊቴት ዲፊዥን እና አክቲቭ ትራንስፖርት ፕሮቲን ያን የሚያስተላልፍ ይፈልጋሉ ማለት ነው። ሌላኛው ቬሲኩላር ትራንስፖርት ወር በልክ ትራንስፖርት የምንለው ሲሆን ላርጅ ፖላር ሞሌኪልስ ኤንድ መልቲ ሞሌኪላር ማቴሪያል ሊቭ ኦር ኢንተር ሴልስ ሰች አስ ሆርሞን ሴክሬሽን ኦር ኢንጀክሽን ኦፍ ኢንቬዲንግ ማይክሮብስ ባይ ሊኮሳይት ማለት ይሄ ላርጅ የሆኑ ሞሌኪሎች ማለት ነው። ኦር መልቲ ሞሌኪላር ማቴሪያሎች በሴል ሜምብሬን ትራንስፖርት የሚደረጉበት መንገድ ነው። ፎር ኤግዛምፕል የሆርሞን ሴክሬሽን ሊሆን ይችላል። ኦር ደግሞ የተለያዩ በሽታ አምጪ የሆኑ ማይክሮቦች ኦር ማይክሮ ኦርጋኒዝሞች ወደ ውስጣችን ገብተው እነሱን ሪሙቭ ለማድረግ እነሱን ከሰውነታችን ለማጥፋት ሲል የሚጠቀማቸው ናቸው ማለት ነው። ዘስ ማቴሪያልስ ካኖት ክሮስ ዘ ፕላዝማ ሜምብሬን በት አር ቱ ትራንስፈርድ ቢትዊን ዘ ኢንትራሴሉላር ፍሉድስ ኤንድ ኤክስትራሴሉላር ፍሉድስ ባይ ራፒንግ ዘ ሜምብሬን። እነዚህ ኢዝሊ በራሳቸው መተላለፍ ስለማይችሉ ኢንትራሴሉላርና ኤክስትራሴሉላር ፍሉድን በመጠቀም ነው ማለት የትራንስፖርት ሜካኒዝሙ የሚካሄደው ማለት። ትራንስፖርት ኢንቱ ዘ ሴል ወደ ሴሉ የሚገቡ ከሆነ የትራንስፖርት ሜካኒዝም ይባላል፣ ኢንዶሳይቶሲስ ይባላል። ከሴሉ የሚወጡ ከሆነ ደግሞ ይህ ምን ይባላል? ኤግዞሳይቶሲስ ይባላል። ኢን ኢንዶሳይቶሲስ ዘ ትራንስፖርት ማቴሪያል ኢዝ ራፕድ ኢን ዘ ፒስስ ኦፍ ፕላዝማ ሜምብሬን ዘስ ጌኒንግ ኢንትራንስ ቱ ዘ ኢንቲሪየር ኦፍ ዘ ሴል ማለት ነው። በኢንዶሳይቶሲስ ይሄ ትራንስፖርት የሚደረገው ምንድን ነው? በፕላዝማ ሜምብሬን ራፒድ ይጠቀለላሉ። ከተጠቀለሉ በኋላ ወደ ውስጥ ኢንገልፍ ነው የሚደረጉት ማለት ነው። ወደ ውስጥ ነው የሚዋጡት ማለት ነው። ከዛ ያኔ ወደ ውስጥ የመግባት እንትኑን ያገኛሉ ማለት ነው። አክቲቭ ፕሮሰስስ ኢንቮልቪንግ the bulk transport of materials through membranes either into ከሆነ ኢንዶሳይቶሲስ or out ከሆነ ኤግዞሳይቶሲስ ብለናል። ቬሲኩላር ትራንስፖርት or bulk transport ኢንዶሳይቶሲስ occurs by an unfolding or extension of the surface membrane to form ቬሲክል ማለት ነው። ይህ ምንድነው የሚያደርገው? የመጣውን ኦርጋኒዝም ኢንገልፍ ያደርጉና ሜምብሬኑ ራፕ ያደርጓል፣ ይጠቀልለዋል። ከዛ ቬሲክል ከቶ ወደ ውስጥ ይከተዋል ማለት ነው። የቬሲክል አንዱ ጥቅም ምንድነው ያልነው ያኔ ስለ ኦርጋኔሎች በምናወራበት ጊዜ ትራንስፖርት ማድረግ ነው ብለናል። ያኔ በዛ መንገድ ትራንስፖርት ይደረጋሉ። ሁለት አይነት አለ ደግሞ የኢንዶሳይቶሲስ የሚካሄድበት ፋጎሳይቶሲስ እና ፒኖሳይቶሲስ የምንለው። ፋጎሳይቶሲስ የምንለው ሴል ኢቲንግ ሲሆን ማቴሪያል ቴክናፕ ኢዚን ሶሊድ ፎርም ናቸው። ፒኖሳይቶሲስ ደግሞ ሴል ድሪንክ ነው። ማቴሪያል ቴክናፕ ኢን በሊኩዊድ ፎርም ሲወሰዱ ማለት ነው ፒኖሳይቶሲስ የምንላቸው ማለት ነው። ኤግዞሳይቶሲስ ስንል ደግሞ ሪቨርስ ፕሮሰስ ኦፍ ኢንዶሳይቶሲስ። የኢንዶሳይቶሲስ ሪቨርስ ፕሮሰስ ነው። ማቴሪያል ዌስት ማቴሪያሎች ስፔሻሊ ዌስት ማቴሪያል ሰች አስ ሶሊድ ኤንድ አንዳይጀስትድ ሪሜን ፍሮም ፋጎሳይቶሲስ ቫኪዩልስ ሜይ ቢ ሪሙቭድ ፍሮም ሴልስ ኦር ዩዝፉል ማቴሪያል ሜይ ቢ ሴክሬትድ ይሆናሉ። የኤንዛይሞች ሴክሬሽን ከፓንክሪስ በዚህ መንገድ ኤግዞሳይቶሲስ ያካሂዳሉ። ፕላንት ሴል ዩዝስ ኤግዞሳይቶሲስ ቱ ኤክስፖርት ማቴሪያል ኒድድ ቱ ሴል ዋልን ለመስራት የሚያገለግሉ ነገሮችን ፕላንት ሴሎች እንኳን በዚህ መንገድ ትራንስፖርት ያደርጋሉ ማለት ነው። ቻፕተር 3 ይህን የተከታተላችሁትን ይመስላል። እንግዲህ ሀሳብ አስተያየት፣ ጥያቄ ካላችሁ በኮሜንት ሴክሽን ማስቀመጥ ትችላላችሁ። እንዲሁም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቦቻችን መሆናችሁን እንድታሳዩ እንፈልጋለን። በቀጣይ ፓርት እስክንገናኝ ድረስ መልካም ጊዜ ይሆንላችሁ።